እንዴት ናችሁ? በዛሬው የቃል ፖድካስት ኤፒሶድ የምናወራው ሁላችንም ስለምንቸገርበት ችግር ነው። ሁላችንም ከከሌ ሳይባል ስለ ፕሮካስቲኔሽን፣ ስራ ለነገ እያልን ስለምንገፋው ጉዳይ ማለት ነው። እስክሪብቶና ወረቀት ብትይዙ በጣም ደስ ይለኛል። አብራችሁን ቆዩ። %60 በ25 ዓመት ከፍለው የቤት ባለቤት መሆን እንደሚችሉ ያውቃሉ? በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል ግንባታቸው ከ50% በላይ የደረሱ ቅንጡ አፓርትመንቶች ከስቱዲዮ እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ ክፍል ጋር በ35% ታላቅ ቅናሽ ከ480 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ይሁኑ። እርስዎ 40% በ4 ዓመት ውስጥ መክፈል ከቻሉ ቀሪውን ክፍያ በ25 ዓመት የሚከፍሉበት መንገድ አመቻችተናል። ታዲያ እነዚህን ቅንጡ ቤቶች ሊጠናቀቁ ጥቂት ቀናት ብቻ ስለቀሩን ይህን ቪዲዮ ማየቱን ጠቅሰው በ0906 4545 33 አሊያም በ0951 12 8025 ላይ በዋትስአፕ ወይም ቀጥታ በመደወል የቅናሹ ተጠቃሚ ለመሆን ይመዝገቡ። ፕሮካስቲኔሽን ብዙ ሰው ስንፍና ይመስለዋል። እኔ ሰነፍ ነኝ፣ በቃ ይሄ ስንፍና አስጠላኝ፣ ሰለቸኝ የሚሉ ሰዎች አሉ። እንደውም አንድ ሰው ባለፈው ስለ በራስ መተማመን የሰራሁት ቪዲዮ ላይ ከስር ኮመንት አድርጓል። እኔ ፍርሃት አይደለም ለካ ያለብኝ ስንፍና ነው ያለብኝ አለ። ስንፍና ነው አይደለም የሚለውን የምናየው ይሆናል። ግን ፕሮካስቲኔሽን ለማድረግ በፈለግነው ነገርና በድርጊታችን መካከል ያለ ክፍተት ነው። አእምሯችን ላይ ማድረግ ያለብን ነገር እንዳለ እናውቃለን። ማጥናት እንዳለብን፣ መስራት እንዳለብን፣ ዴድላይን እንደደረሰብን እናውቃለን። ግን ድርጊታችን ይቀራል ማለት ነው። በሁለቱ መሀል ጋፕ እናያለን፣ ልዩነት እናያለን። ፕሮካስቲኔሽን ስንፍና ነው እንዴ ስትሉ ያንን ማድረግ ያለባችሁን ነገር ሳታደርጉ ስትቀሩ ሰንፋችሁ እኮ ተኝታችሁ አትውሉም። ሌላ ነገር ስታደርጉ ነው የምትውሉት። ወይ ወታችሁ ሰው ታገኛላችሁ፣ ወይ ሶሻል ሚዲያ ትጠቀማላችሁ፣ ወይ ቤት ምናምን ታስተካክላላችሁ። የማይመለከታችሁን ነገር ማለት ነው። ዋናው ስራ እያለ ሊመለከታችሁ ይችላል። በእርግጥ ዋናው ግን አጣዳፊው ነገር እያለ እሱን ትታችሁ በኋላ ቢሰራ የሚደርሰውን ነገር እዚህ ጋር አምጥታችሁ ትሰራላችሁ። ስንፍና አይደለም። ስንፍና ቢሆን ምንም ነገር ለማድረግ ፍላጎት ማጣት ነበረብን። ምንም ነገር ለማድረግ መድከም ነበረብን። ቁጭ ነበር ማለት ያለብን። ግን እኛ ቁጭ አንልም። ያንን መስራት ያልፈለግነውን ብቻ ዞር እናደርግና ሌላ ስራ መስራት እንጀምራለን ማለት ነው። ፕሮካስቲኔሽን በሀሳባችን ልናደርግ በፈለግነው ነገር በኢንቴንሽናችን እና በድርጊታችን መካከል ያለ ጋፕ ነው። እናንተም ብቻ አይደላችሁም፣ ሁላችንንም የሚያጋጥመን ነገር ነው ማለት ነው። በዋነኝነት ሰዎች እኔ እኮ ልክ 11ኛው ሰዓት ላይ በጣም በአሪፉ ነው የምሰራው ብለው ይከራከራሉ። ለምን አትሰራም? ለምን ፕሮጀክቱን አትጀምርም? ለምን እንደዚህ አታደርጊም ሲባሉ አይ እኔ አሁን አንድ ቀን ሲቀረው ስሰራው ምርጥ አድርጌ ነው የምሰራው የሚል ሰበብ ይሰጣሉ ማለት ነው። መስራትና በደንብ መስራት ግን ሁለት የተለያየ ነገር ነው። እንደው ይመስላችኋል እንጂ አስቀድማችሁ መስራት ብትጀምሩ ኖሮ በጣም የሚገርም ቴሲስ ሌትሳይ ተማሪ ከነበራችሁ ሪሰርች የሰራችሁ ከሆነ የሚገርም ቴሲስ ማስረከብ ትችላላችሁ። ሰራተኞችም ከሆናችሁ የሚገርም ፕሮጀክት ማስረከብ ትችሉ ነበረ። እራሳችሁ ያላችሁን ፖቴንሻል በሚደንቃችሁ ሁኔታ እኔ እንደዚህ መስራት እችላለሁ፣ እንደዚህ አይነት ሀሳብ አፈልቃለሁ እስክትሉ ድረስ የሚገርም ስራ ታስገቡ ነበረ 11ኛው ሰዓት ላይ ባይሆን ኖሮ። ግን ይመስለናል ዞሮ አስገብቸዋለሁ፣ ዞሮ ዴድላይኑ ደርሶብኝ አልተቀጣውም የሚል ሰበብ ለአእምሯችን እንሰጣለን። ባይዘው ይሄ ሲሳካልን ነው። አንዳንዴ ደግሞ አይሳካልንም፣ ቅጣት ውስጥም ልንገባ እንችላለን ማለት ነው። ሌላው ነገር ደግሞ ሰዎች 11ኛው ሰዓት ሊኮ ስሰራ ጎበዝ ነኝ የሚሉ ሰዎች ህይወት ሁሌ ዴድላይን የለውም። ተማሪ እያለን ኦፍኮርስ ፈተና የሚደርስበት ጊዜ አለ። ፕሮጀክት የማስገቢያ ወይ አሳይመንት የማስገቢያ ጊዜ አለ። ብቻ ምንድነው ቀነ ቀጠሮ አለው። ስራ ቦታም ይሄንን ስራ በዚህ ሰዓት አድርሺ እንባላለን። ህይወት ላይ ግን በዚህ ሰዓት አድርሱ የማንባላቸው በጣም አስፈላጊ የሆኑ ጉዳዮች አሉ። እነሱን እንዴት አድርገን ልንሰራቸው ነው? 11ኛው ሰዓት ላይ በደንብ የምሰራ ሰው ነኝ የሚለውን ነገር ማቆም መቻል አለብን ማለት ነው። ኦኬ ፕሮካስቲኔሽን ያስቸግረኛል ብለን ብንቀመጥ ይሻለኛል። ግን እኮ 11ኛው ሰዓት ላይ የሚለውን ምክንያት ከምናመጣ ማለት ነው። ለምሳሌ በህይወታችን ቀጠሮ የሌላቸው ነገሮች ፕሮካስቲኔት የምናደርጋቸው በጣም የሚያሳዝነኝን ልንገራችሁ። የሆነ ህመም እየተሰማን ነው።
ኧረ ይሄን ነገር ሐኪም ቤት ሄጄ መታየት አለብኝ እንላለን። ባለፈው ወርም እንላለን፣ በዚህኛው ወርም እንላለን። ሐኪም ቤት ግን አንሄድም። ኢቨን ቱ ዘ ፖይንት የታመምነውን ነገር ሄደን ሐኪም ለማየት ለማማከር ራሱ ለነገ እንላለን፣ እናራዝማለን፣ ቀነ ቀጠሮ እንይዛለን። ጆርዳን ፒተርሰን እንደውም ያለውን ነገር አስታወሳችሁኝ። ዋይ ዶንት ዩ ቴክ ዩር ምናምን ፒል ይላል። ለምንድን ነው ፒላችሁን የማትወስዱት? ላይክ ሐኪም ቤት ደግሞ ሄዳችሁ መድኃኒት ደግሞ ታዞላችሁ ከሶፋችሁ ላይ ተነስታችሁ ሄዳችሁ ውሃ አምጥታችሁ መድኃኒታችሁን ለማወጥ ቆይ በኋላ ስነሳ ብላችሁ ታራዝሞታላችሁ። እሱን በዛውም ረስታችሁት ልትተኙ ትችላላችሁ። በጣም አያሳዝንም? ምን ያህል ርቀት ድረስ ህይወታችን ውስጥ እንደሚገባ። ሁሉ ነገር ዴድላይን ላይኖረው ይችላል። ዴድላይን የሌሉት ነገሮች ላይም ዋጋ ያስከፍለናል ማለት ነው። ስለ መድኃኒቱ ሲያወራ ጆርዳን ፒተርሰን ምን ይላል መሰላችሁ? ፕሮካስቲኔሽን ስሜታዊ ህመም ነው። ይሄ ምሳሌም በደንብ ይገልጽላችኋል። ስሜታዊ ህመም ነው፣ ስንፍና አይደለም። የስሜት ህመም ነው ፕሮካስቲኔሽንን የሚያመጣው። እናታችሁ ብትሆን መድኃኒቱ የታዘዘላት መድኃኒት ሰዓት የደረሰ አምጣልኝ መድኃኒት ልዋጥ ብትልህ ወይ ብትልሽ ቆይ በኋላ ስነሳ ሰጥሻለሁ ምናምን እንላለን እንዴ? ምንል ካለን እንጂ አብዛኞቻችን ግን አንልም። ወይ አዎ እንዴ ዋጪ ሁላ እኛ አስታውሰን ማሚ መድኃኒትሽን ውጠሻል፣ መድኃኒት ውጠሃል ብለን ቶሎ ብለን አስታውሰን እንደውም አምጥተን እንሰጣችኋለን። ለእኛ ሲሆን ለምንድን ነው ኦኬ የሆነው? ዋይ እኛና እኛ ያለን ግንኙነት ምን አይነት ነው ማለት ነው የሚለውን ጭምር ይነግረናል ይላል ማለት ነው ጆርዳን ፒተርሰን። ኤኒዌይስ ፕሮካስቲኔሽን ኢሞሽናል ፔን ነው ያልንበት ሌላው ምክንያት ደግሞ ሰዎች ፕሮካስቲኔት የሚያደርጉት በጣም ፌል ማድረግን ስለሚፈሩ ነው። ስሰራው እንዳሰብኩት ባይሆንስ፣ ባይሳካስ፣ ተቀባይነት ባያገኝስ? ስለዚህ ውስጣችን ምን ይላል? አሚግደላ ነው አይደል ስሜታችንን የሚቆጣጠረው። ይሄንን ፍርሃት ስለሚያስብ ባልሰራውስ ወደሚለው ይሄዳል ማለት ነው። ታክሲንግ ቱ ማች፣ በወድቅስ፣ ባይሳካስ፣ ባይወደድስ የምሰራው ስራ። ስለዚህ ምንድነው አትስራው፣ በቃ አቮይድ አድርገው የሚል ነገር ነው ማለት ነው ውስጣችን የሚመጣው። ኢሞሽናል ፔን ነው የሚባለው እሱ ነው። ፊር ኦፍ ፌሊየር አለብን ማለት ነው። የመውደቅ ስጋት አለብን ማለት ነው። እሱን ነው መጀመሪያ ማከም ያለብን ፕሮካስቲኔሽናችንን ለማቆም። ሌላው ደግሞ ፐርፌክሽኒስት የሆኑ ሰዎች፣ ነገሮችን ጽድት አድርገው መስራት የሚወዱ ሰዎች አሉ አይደለ? ፐርፌክሽኒዝም በጣም የሚያጠቃቸው እነሱ ሰዎችም እንደዚሁ አብዝተው ነገሮችን ፕሮካስቲኔት ያደርጋሉ። በደንብ እስኪሰራ ድረስ ስራውን መጀመር አይፈልጉም። እንደዛ የሚባል ነገር ደግሞ የለም። በደንብ መስራት የሚባል ነገር የለም። ሲጀምር በደንብ መስራት ልኩ የቱ ጋር ነው? በፐርፌክሽኒስቶች አይን ከሆነ ልክ የለውም። በጣም ሃይ ነው ኤክስፔክቴሽናቸው። በጣም ከልክ ያለፈ ኤክስፔክቴሽን ያላቸው። ስለዚህ ምን ያደርጋል ሰውነታቸው? እኔ ከዚህ ሁሉ ጭቅጭቅ ባልሰራውስ ወደሚለው ወደ ቆይ ነገር ሰራዋለሁ ቆይ በኋላ ወደሚለው አሁንም እንሄዳለን ማለት ነው። ስለዚህ ስንፍና አይደለም፣ ከስሜታችን ጋር ያለን ንግግር ነው። ስሜታችንን ለመቆጣጠር አለመቻላችን ነው። ስሜታችን ደግሞ ለምሳሌ ብወድቅስ የሚል ፍራቻ የመጣብኝ ከዚህ በፊት ስወድቅ ወይ ስሳሳት ስለተመታው ስለተገረፍኩ ወይ አንተ አትረባም አንቺ አትረቢም ስለተባልኩ ሊሆን ይችላል። እሱን ወደኋላ ሄደን ካከምነው ነው ፕሮካስቲኔሽንን ማሸነፍ የምንችለው ማለት ነው። ለዛ ነው ፕሮካስቲኔሽን ስንፍና አይደለም፣ የስሜት ህመም ነው ያልኳችሁ በዛ ምክንያት ነው። የነገሮች ሁሉ መሰረት ሀሳብን በአግባቡ ማስተዳደር መቻል ነው። ሀሳቡን በአግባቡ ማስተዳደር የሚችል ሰው ስሜቱን መቆጣጠር ይችላል፣ ድርጊቱንም መቆጣጠር ይችላል። በአንጻራዊነትም የተሻለና የተረጋጋ ህይወት መምራት ይችላል። ሁላችንም ችግሮቻችንን የመፍታት አቅሙ አለን። ሀሳባችንን ግን እንዴት መቆጣጠር እንደምንችል ባለማወቃችን ችግሮቻችንን ለመፍታት ስንቸገር እንስተዋላለን። ሀሳብን የመግራት የማስተዳደር እና ሌሎችም ስልጠናዎች በቃል የስነ ልቦና አገልግሎቶች ተዘጋጅተዋል። እነዚህ ስልጠናዎች በተመለከተ መረጃ ለመውሰድ በ0904 86 0086 መደወል ትችላላችሁ። እንደዚሁም ደግሞ ስክሪናችሁ ላይ ያለውን ሊንክ በመጠቀም ዌብሳይታችን ላይ ሄዳችሁ ሙሉ መረጃውን መውሰድ ትችላላችሁ። እነዚህ ጠቃሚ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷንን በመጫን ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። ለሌሎች ሰዎችም ሼር አድርጉላቸው። ሌላው ደግሞ የሰው ልጅ የሚቸገርበት ነገር ቶሎ ደስታን መፈለጉ ነው። ቶሎ አሁን ለምሳሌ ጥናት ባጠና እና ከተፈተንኩ በኋላ ባልፍ ደስ የሚል ነገር አለው፣ ግን ሩቅ ነው እሱን ደስታ ለማግኘት። ጥናቱን ማጥናቱን ትቼ ግን ዛሬ ፊልም ከፍቼ አሁኑ ነው ፊልም ከፍቼ ባይ ቶሎ ነው ደስታውን የማገኘው አይደለ? ስለዚህ እችኛዋን ደስታ በማሳደድ
ዋናውን ሚኒንግፉል ትርጉም ያለውን ደስታ አዘገየዋለሁ ማለት ነው። ትዕግስት አይኖረኝም ያንን እስከማገኝና እስከምቀመጥ ድረስ ማለት ነው። ሰው ይሄ ቴምፖራል ዲስካውንቲንግ እንለዋለን። በቃ ወደፊት ያለውን ደስታ መታገዝ አይምሯችን አይፈልግም። ቶሎ ቶሎ አሁኑኑ የሚገኘውን ደስታ ላይ ስለሚያተኩር ነገሮችን ፕሮካስቲኔት እናደርጋለን ማለት ነው። ስለዚህ ይህንንም መለማመድ ያስፈልጋል ማለት ነው። ማስራብ አለብን። ይሄ በትንንሹ የምናገኘውን ደስታ ከአስራብ ነው ዞሮ ዞሮ ያኛውን ደስታ መጠበቅ ይጀምራል ማለት ነው። there is a whole neuroscience going behind procrastination። ለዛ ነው ፕሮካስቲኔሽን የስንፍና ጉዳይ አይደለም የምላችሁ ማለት ነው። and ትንሽም ደግሞ የሰዓት የማስተዳደር ችግርም እዚሁ ፕሮካስቲኔሽን ላይ ይገባል። ያለን ስህተት ምንድን ነው? በቂ ሰዓት ያለን ይመስለናል። እንደው ቀላል ምሳሌ ልስጣችሁ። ቀጠሮ አላችሁ ልበላችሁ ከጓደኛችሁ ጋር 10 ሰዓት ላይ ተባብላችኋል። ከዛ በእናንተ አይምሮ የታይም ኮንሰፕቱን ስታሳስቱት ማለት ነው 9:30 ላይ ብወጣ እደርሳለሁ ትሉና ተነስታችሁ በመዘጋጀት ፋንታ ቆይ ጊዜ ያለኝ ቁጭ ትላላችሁ። አሁንም ትላላችሁ ጊዜ ያለኝ ያሳስተናል። ቢያዛለን ሰዓትን የምንረዳበት መነጽር ልክ አይደለም። ከዛ ግን 9:30 ላይ ለብሳችሁ ምን ብላችሁ ወታችሁ እስክትደርሱ ድረስ ነፍሳችሁም ተጨንቆ ማለት ነው አትደርሱ። 30 ደቂቃ በቂ አልነበረም ማለት ነው። ስለዚህ ሰዓትንም የምንረዳበት መንገድ ለስራ ለነገ ብለን ለማስቀመጣችን ትንሽም ቢሆን አስተዋጽኦ ያበረክታል ማለት ነው። ከዋናው ከስሜታዊው ፔን ቀጥሎ ነገሮችን ለነገ ስንል ስራ ለነገ ስንል ስትረስ ሪሊፍ ነው አይደለ? ትንሽ እፎይታ አለው። ተገላገልኩ፣ ዛሬ አልሰራውም፣ ነገ ግን እሰራዋለሁ እንላለን። ነገም እንደዛው ማለት ነው። ግን እዚህ ጋር ምንድነው የሚል የእፎይታ ስሜት ይሰማናል። ይሄ እፎይታ ስሜት ግን ሲደማመር ራሱን የቻለ ከባድ ስትረስ ነው ይዞብን የሚመጣው። ስትረሱ ብቻ አይደለም፣ ለራሳችን የምንሰጠውን ግምት ነው እንድናወርድ የሚያደርግብን። ምክንያቱም ነገ እሰራዋለሁ ብዬ ለራሴ ቃል ገብቼ ነገ ግን አልሰራሁትም፣ ራሴን ነው ቢትሬይ ያደረግኩት ብዬ ነው የማስበው። ቤተሰብ አንድ ባለሙያ ቀጠራችሁ ልበላችሁ፣ ይሄንን እንዲያደርገ ስራ አለኝ ምናምን ስትለው ኦኬ እሺ እሰራዋለሁ፣ ነገ ግን ልምጣና ልስራው። እሺ ኢትስ ኦኬ ነገ ናና ግን ስራው። እሺ ነገም አልመጣም ያ ሰውዬ። ስትደውሉለት እንደዚህ ሆኜ ነገ ልስራው ቢላችሁ ምንድን ነው የምትሉት? እንደምነካ ምናምን ማለት አትጀምሩም? እርስ በራሳችንም እኛ ራሳችንንም እንደዛ ማለት ነው የምንጀምረው። ሰላማዊ የሆነ ሪሌሽንሽፕ ራሱ ከራሳችን ጋር እንዳይኖረን ነው የሚያደርገን ማለት ነው። ሌላው ደግሞ የስራ ለነገ ክፋቱ በትልቁ ይጀምርና ለምሳሌ ፕሮጀክትን በመግፋት ይጀምርና ተማሪም ከሆናችሁ በጊዜው ባለማጥናት ይጀምርና to the point ተነስቶ ሌትስ ሴይ እንደው ላውንደሪ እንኳን የቆሸሸ ቢኖራችሁ ልብሳችሁን ሄዳችሁ ማጠብ እስኪሰለቻችሁ ድረስ፣ የበላችሁበትን ሳህን ማጠብ እስኪሰለቻችሁ ድረስ to the simplest ትናንሹ ነገር ራሱ እስኪያስጠላችሁ ድረስ መውረድ ይጀምራል ማለት ነው። በጣም ሲምፕል የምትሉትን ነገር መያዝ ሲጀምር ምንድነው ራሳችሁ የምትሉት? እኔ አሁንስ ለራሴም ሰለቸኝ ያላችሁት ነገር መምጣት ይጀምራል ማለት ነው። በቃ ሰነፍ ነኝ ማለት ነው። በቃ አልረባም ማለት ነው ወደሚለው ይመጣል መልሶ። ይሄ አልረባም የሚለው ነገር ደግሞ ፕሮካስቲኔሽኑን ያብሰዋል ማለት ነው። ቪሽየስ ሰርክል ውስጥ ነው የሚከተን። ኦኬ ወደ መፍትሄው እንምጣ። ይህን ያህል ስለ ፕሮካስቲኔሽን ስራን ለነገ ስለማለት ካወራን እንደው በምን እንገላገለው ወደሚለው እንምጣ፣ ወደ መፍትሄ ሀሳቦቹ እንምጣ። አንደኛው ኢሞሽናል ፔን ነው ተባብለን የለ? ስሜታችሁ ላይ ያለውን ህመም ለማስወገድ መሞከር ዘለቄታዊ የሆነ መፍትሄ እንድታመጡ ያግዛችኋል። ፊር ኦፍ ፌሊየር ከሆነ ላለመውደቅ ስጋት ከሆነ በወድቅ ምን ችግር አለው? ለምንድን ነው ላለመውደቅ የፈራሁት የሚለውን ለማግኘት ሞክሩ። ሌላም ስሜት ላይ ያለ ችግር ከሆነ ወይ በራሳችሁ በማንበብ ፖድካስቶችን በማየት ባለሙያ በማማከር ስሜታችሁ ላይ ያለውን ችግር ለመፍታት ሞክሩ። ሌላው ሁለተኛው ነገር ደግሞ ብዙ ነገር ጠረጴዛችን ላይ ካለ ለማንሳት እንቸገራለን። ኦቨርዌልምድ ከሆንን 3፣ 4፣ 5 ስራ ተቀብላችሁ የምትጨነቁ ከሆነ አንዱንም አትሰሩትም። ስለዚህ ለማሳነስ ሞክሩ። በቀን ውስጥ የምትሰሩትን ስራ ወይ ከሰዎች የምትቀበሉትን ስራ የተወሰነ ለማድረግ ሞክሩ። ዋን ቲንግ አት ታይም። 4፣ 5፣ 6 ነገር በአንዴ አትጀምሩ። አይ ነው ይሄንን ስል የኤዲኤችዲ ቴንደንሲ ያላቸው ልጆች አይ ዊሽ አይ ኩድ ይሉኛል። አይ ነው ግን ሌሎቻችን አትሊስት በአንዴ 10 ነገር ላለመጀመር ሞክሩ። 10 ነገር የምትጀምሩ ከሆነ ሸትዳውን ነው የሚያደርገው። ይነዋት በቃ 10ሩንም ነገ ሰራዋለሁ የሚል ነገር ወደ አይምሯችን ይመጣውና ለማሳነስና ታስካችሁን ለማሳጠር
ሞክሩ። አንዱ ስትጨርሱ ወደ ሌላኛው መሄድ ትችላላችሁ ማለት ነው። በጣም ብዙ ሰዎች አገዘኝ የሚሉት ከዚህ በፊትም ቲክታክ ላይ አካፍያችሁ የነበረው ሩል ደግሞ the5 minute ሩል ነው። አንድ ፕሮጀክት መጻፍ አለባችሁ ልበላችሁ፣ አቮይድ እያረጋችሁት ነው፣ ትዝ ሲላችሁ እያላችሁ ነው። so what you can do is ፒሲኤል ልክፈትና ለ5 ደቂቃ ብቻ እንደው ምን ማድረግ እንዳለብኝ አይቼ እዘጋዋለሁ። ላይክ ፕሮጀክቱ ምን ማካተት አለበት፣ ዴሊቨረብሉ ምንድነው ምናምን የሚለውን ብቻ አይቼ እዘጋዋለሁ ብላችሁ እስቲ እንደው ፒሲያችሁን ከፍታችሁ ተቀመጡ። አብዛኛው ሰው ከ5ኛው ደቂቃ በኋላ አይነሳም፣ በዛው ነው መስራቱን የሚቀጥለው። ስለዚህ 5 ሚኒት ሩሏን ተጠቀሙ። ቤት ማጽዳት አለብኝ ዛሬ ብላችሁ እያላችሁ ነው አይደለ? እስቲ እችን ጠረጴዛ ብቻ ተነስቼ እወለውላለሁ፣ ሌላውን አላደርገውም፣ ነገ ነው የማደርገው በሉት አይምሯችሁን፣ ችግር የለውም። ቻንስ ሳር ሙሉ ቤቱን ደብልቅልቁን አውጥታችሁ ነው የምታጸዱት። ያችን ጠረጴዛ ውላችሁ አትቀመጡም። ቻንስ ሳር አብዛኛው ሰው ቢያንስ እንደዛ ነው የሚሆነው። ስለዚህ 5 ሚኒት ሩልን ተግባራዊ አድርጉት። ሌላው ደግሞ አሉታዊ ለራሳችሁ የምትነግሩትን ነገር አቁሙለት። ፖዚቲቭ የሆነ ንግግር ይፈልጋል ፕሮካስቲኔሽን። ትንሽ ነገር ስታደርጉ ራሳችሁን እሰይ አደረግኩት ብላችሁ ብታበረታቱት የበለጠ ሌላ ነገር ለማድረግ ትችላላችሁ። ትንሽ ነገር ስታደርጉ እና አሁን ይሄን ሰራሁና ሰራው ማለት ነው ብትሉት ቀጣይ ያለውን ነገር አታደርጉትም። ስለዚህ ፖዚቲቭ የሆነ አሶሲዬሽን ከራሳችሁ ጋር አዎንታዊ የሆነ ንግግር ይኖራችሁ። ፕሮካስቲኔሽንን በዛ መልኩ መጋፈጥ ትችላላችሁ። ሌላው ደግሞ ሰልፍ ኮምፓሽን ነው። እኔ ሰነፍ ነኝ፣ በቃ ሌላ ሰው ቢሆን እንዲህ ያደርገዋል፣ እኔ ምን ሆኜ ነው ምናምን የሚሉ ነገሮች ምንም ጠቀሜታ የላቸውም። ቅድም እንዳልኳችሁ የፕሮካስቲኔት የማድረግ ዙራችንን ነው የሚያካርሩብን። ስለዚህ ሰልፍ ኮምፓሽኔት ሁኑ። ስትሰሩ ራሳችሁን ዛሬ እንዲህ ማድረጌ ጥሩ ነው በሉ። ካልሰራችሁም ደግሞ ኢትስ ኦኬ እስቲ በምን መልኩ ልስራው በሉ እንጂ ራሳችሁን አትውቀሱት ማለት ነው። ሃርሽ ከሆናችሁ ፕሮካስቲኔሽን እየባሰ ነው የሚመጣው። ሌላው የመጨረሻ የማካፍላችሁ ቲፕ፣ ሁሌ ቀናችሁን ስትጀምሩ ቱዱ ሊስት ይኖራል አይደል? ዛሬ እንትን ሄዳለሁ፣ እንትን አደርጋለሁ፣ እንትን እሰራለሁ ምንለው ይኖራል። አንደኛ አነስ ያለ ነገር አስቀምጡ ቱዱ ሊስታችሁ ላይ። 10 ነገር አስደርድሩ በቀን ውስጥ 1፣ 5፣ 4 ካደረጋችሁ ይበቃል። ከዛ ውስጥ ግን ኢምፖርታንትና አርጀንት መሆኑን ሜክ ሹር፣ በጣም አጣዳፊ በጣም አስፈላጊ ጉዳዮች እንደሆኑ ማረጋገጥ አለባችሁ። ከነዛ አስፈላጊና አጣዳፊ ጉዳዮች መሀል ደግሞ የመጨረሻ ከባድ ነው ይሄንን አልሰራውም በኋላ እሰራዋለሁ ብላችሁ የምታስቡት ታስክ ካለ በቀናችሁ መጀመሪያ ላይ ማድረጋችሁን እርግጠኛ ሁኑ። እሱን ካደረጋችሁ የተቀረውን ቀናችሁን ነፃ ወጣችሁ ማለት ነው። ምንም ስታስቡት የምትሉት የሚደብራችሁ ነገር የለም። ሌሎቹን ታስኮች ደስ ብሏችሁ ነው የምትጨርሱት። ስለዚህ ቀናችሁን ስትጀምሩ ቱዱ ሊስታችሁን ስታዘጋጁ፣ የስራ ዝርዝራችሁን ስታዘጋጁ በጣም አስፈላጊ በጣም አጣዳፊ የምትሏቸውን የተወሰኑ ሊስቶች ዘርዝሩ። ከነዛ መሃል ለማድረግ ያልፈለጋችሁትን እያንገራገራችሁት ያላችሁትን ነገር መጀመሪያ ላይ አድርጉትና እሱን በመስራት ቀናችሁን ጀምሩ። ከዛ ቀጥሎ ያለው ስሜታችሁ በጣም ጤናማና ደስ የሚል ነው የሚሆነው። ሌሎቹን ታስኮች በቀላሉ ነው የምትጨርሷቸው። እነዚህን በማድረግ ፕሮካስቲኔሽንን በተወሰነ መልኩ መታገል እንችላለን ማለት ነው። ስሜታችን ላይ ያለውን ህመም ደግሞ ከፈታ ነው ለራሳችን የምንሰጠውን ይሄ ፌለርን መፍራቱን፣ ፐርፌክሽኒስት መሆናችንን የመሳሰሉትን ደግሞ ከፈታ ነው ይበልጥኑ ፕሮካስቲኔሽንን ማባረር ይቻላል ማለት ነው። የዛሬው ኤፒሶዳችን ይሄን ይመስላል። በብዙ እንደሚጠቅማችሁ ተስፋ አድርጋለሁ። በሌላ ኤፒሶድ እስከምንገናኝ ድረስ አመሰግናለሁ።